ሰላም ጤና ይስጥልን አድማጭ ተመልካቾቻችን የካቲት 29 2018 ዓ.ም አጫጭር መረጃዎችን ይዤ መጥቻለሁ። በዚህ ሰዓት ከማነግራችሁ መረጃዎች መካከል ጀኔራሉ በትውልድ አካባቢው በሰጠው ትዕዛዝ በመድፍ ድብደባ ጥንታዊ አብያተ ክርስቲያናት፣ ገዳማትና የሃይማኖት አባቶች ተጨፈጨፉ የሚለውን መረጃ ጨምሮ የኮሎኔሉ ዋና አጃቢዎችና ልዩ ጥበቃዎች እንደዚሁ ወደ ፋኖ ተቀላቅለዋል። ይህንን ተከትሎ እንደዚሁ በቆጣ በአካባቢው ላይ መጠነ ሰፊ የከባድ መሳሪያ ድብደባ እየተደረገ ነው። ከዚህ ጋር በተያያዘ የደረሰውን ውድመት በተመለከተ ከያስኳቸው መረጃዎች መካከል ይገኙበታል። እንደዚሁም ደግሞ ጀኔራሎቹ ተመርዘው ሆስፒታል ገብተዋል፣ ሕክምና ላይ ናቸው በሚለው ጉዳይም እንደዚሁ ተጨማሪ መረጃዎችን ይዣለው። አማራ ክልል ባለው አካባቢና በትግራይ አዋሳኝ ባሉ አካባቢዎች እንደዚሁ ያለውን የወታደራዊ ዝግጅትና ሰራዊት ማስጠጋት ጋር በተያያዘ ሚሊሻ ወደፊት እንዲገባ ተደርጓል የሚሉ መረጃዎችም እንደዚሁ ከወጡ የማለዳ መረጃዎች መካከል ይገኙበታል። እነዚህንና ሌሎች መረጃዎችን ከግንባር እንደዚሁም ደግሞ በወለጋ እና በመላው ኢትዮጵያ ያለውን አጠቃላይ ሁኔታ የተመለከቱ አዳዲስ መረጃዎችን በዚህ ሰዓት ወደ እናንተ የማደርስ ይሆናል። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። እንግዲህ በወለጋ ያለው መጠነ ሰፊ ጭፍጨፋና የመንደሮች ውድመት ቀጥሏል። እንደዚሁም ደግሞ በሃይማኖት አባቶች ላይም ግድያ ተፈጽሟል። በሃይማኖት እምነት ተከታዮች ላይ እምነትን የለዩ ጥቃቶችም እንደዚሁ እየተፈጸሙ ነው የሚገኙት። ባሮሲ ላለፉት 3 ወራት እንግዲህ በኦርቶዶክስ እምነት ተከታዮች ላይ ሲፈጸም የቆየው ሰቆቃ አሁን ደግሞ ከወደ ጎንደር አንድ ሃይማኖት አባት ተገድለዋል። ከዛ ባሻገር ደግሞ እንደዚሁ በምዕራብ ወሎ ጥንታዊ ቤት አማራ ተብሎ በሚጠራው ቀጠና እንግዲህ ከአክሱም ዘመነ መንግስት ጀምረው ላለፉት 1800 ዓመታት የነበሩ ገዳማትን ጨምሮ በሃይማኖት ተቋማት ላይ ያለው ሁኔታ በኢትዮጵያ ውስጥ አሁን ካለው የብሔር ፖለቲካ ባሻገር ሃይማኖታዊ ግጭቶችን ለመቀስቀስ ጫፍ የደረሰና እንዲሁም ደግሞ በዚህ ላይ ጉዳዩን ለማባባስ እየተደረገ ያለው ሁኔታ በግልጽ የሚያሳይ ነው። ይህንን በተመለከተ የውስጥም የውጭም እጆች እንዲሁም ደግሞ በብልጽግና ውስጥ ያለው ጥንታዊ ቤተ እምነቶችን ኦርቶዶክስና እስልምናን በዋናነት የቀድሞውን እስልምናን ማዕከል አድርጎ እንደዚሁ የሚንቀሳቀሱት የጥላቻ ፖለቲካዎች ጭምር በዚህ ላይ በቀጥታና በተዘዋዋሪ አስተዋጽኦ እንዳላቸው ነው የሚታየው። ይህንን ጨምሮ እንግዲህ አሁን በአገሪቱ በተለያዩ አካባቢዎች የሚሰማው አጠቃላይ ሁኔታ እንግዲህ አሁን በትክክል ሁሉም በየሃይማኖቱ ሊጸልይበት የሚገባ ጉዳይ እንደሆነ ነው የሚያሳየው። በዚህ ላይ ዕለታዊ ጥቅም ለማግኘት የማይነኩ ጉዳዮች ጭምር እየተደፈሩ አሁን ለሰዎች ጆሮ ጭምር አዲስ ከመሆን ወደ መለመድ ደርሰዋል። በኢትዮጵያ ውስጥ ያለው አጠቃላይ ሁኔታ ይህንን ነው የሚያሳየው። ከውጭ ደግሞ እንደዚሁ በኢራን ላይ የሚፈጸመው የእስራኤልና የአሜሪካ ወታደራዊ መጠነ ሰፊ ዘመቻ ቀጥሏል። እስራኤልም እንደዚሁ ደግሞ ኢራንም በእስራኤልና በመካከለኛው ምስራቅ ሀገራት ላይ እየሰጠችው ያለው የአጸፋ ምላሽ ቀጥሏል። ከዚህ ጋር ይሄ የዓለም መነጋገሪያ ከሆነ ዛሬ 8ኛ ቀኑን ይዟል። ይሄ ጉዳይ በዓለም የኢኮኖሚ፣ የፖለቲካ፣ ወታደራዊና የኃይል አሰላለፍ ላይ አዳዲስ ለውጦችን እያመጣ ያለ ጦርነት ነው። ከዚህ ጋር በተያያዙ ያሉ መረጃዎችን ጨምሮ ሌሎች መረጃዎችን በቅደም ተከተል ወደ እናንተ አደርሳለሁ። የዓለም መነጋገሪያ ከሆኑት አጫጭር መረጃዎች የመካከለኛው ምስራቅ መረጃዎች በአጭሩ ወደ እናንተ ላድርስ። ብዙ ጊዜ የውጭ ዜናዎችን እንደዚሁ በተመለከተ አስተያየቶችን ማድረሳችሁኛል። ያው እንግዲህ አድማጭ ተመልካቾች የተለያዩ ስለሆኑና ሁሉም አንድ አይነት ዜናዎችን አይፈልጉም። ለምሳሌ መካከለኛው ምስራቅ ዜናዎችን መስማት የሚፈልጉ በመካከለኛው ምስራቅ ያሉ በርካታ አድማጭ ተመልካቾች እንዳሉ አውቃለሁ። በውጭ ሀገራት ከአሜሪካ በመቀጠል በርካታ አድማጮች የሚገኙበት የሳውዲ አረቢያና የመካከለኛው ምስራቅ ቀጠና ነው። በዚህ አካባቢ ያሉ አድማጭ ተመልካቾችም ጭምር እንግዲህ ግምት ውስጥ ያስገቡ መረጃ አሰባሰብና የመረጃ ስርጭት ነው እየተሰራ ያለው። አንዳንዶቻችሁ የሀገር ውስጥ መረጃዎችን በተለይ ደግሞ የፋኖ የግንባር መረጃዎችን ብቻ ነው መስማት እንፈልገው ትላላችሁ። ያው ሚዲያው እንግዲህ የተለያዩ አድማጭ ተመልካቾች እንዳሉ ግንዛቤ ውስጥ በማስገባት እነዚህን መረጃዎች ባጭር ወደ እናንተ አደርሳለሁ። በኢራን ከተሰሙ መረጃዎች መካከል እንግዲህ የኢራን ሁነኛና ቁጥር 1 ከሚባሉ ሰዎች መካከል የሚገኙት የአብዮታዊ ጦር ዋና አዛዥ አንዴ ተገድለዋል፣ አንዴ በአጃቢያቸው ተገድለዋል። 2 ጊዜ ለሞሳድ ሲሰሉ ተገኝተው እንደዚሁ በጥበቃዎቻቸው እርምጃ ተወስዶባቸዋል። ካልሆነም በእስራኤል አየር ኃይል ጥቃት ተፈጽሞባቸዋል በሚል ላለፉት 7 ቀናት ይሄ ሰው ከሞቱት ውስጥ ስማቸው ሲነሳ ነበር እየቆየው። አንድም በክህደት በራሳቸው ሰዎች ተገድለዋል፣ ሁለቱም ደግሞ በሞሳድ ጥቃት ተገድለዋል የሚል ነበር በእስራኤል ሚሳኤልና አየር ኃይል። አሁን ግን ከወደ እስራኤል ሌላ መረጃ ተሰምቷል። ይህ ሰው የኢራኑ ቁጥር 1 ከሚባሉት የአብዮታዊ ዘብ መሪዎች መካከል እስማኤል ካኢኒ በሞሳድ እጀባ እስራኤል ገብቷል። በሰላምና በጥሩ ሁኔታ ላይ ይገኛል። በደህንነቱም የተጠበቀ ነው ብሏል የእስራኤል መረጃ ምንጮች። ይሄ ጉዳይ እንግዲህ በጣም አነጋጋሪ ሆኗል። የእስራኤል ሚዲያዎች ይህንን ብቻ አይደለም ያሉት፣ የሰውየውን ደህንነት ብቻ ሳይሆን ሰውየው ከተያዘ በኋላ የኢራኑን ዋና መሪ አያቶላህ ካሚኒን ጨምሮ በኢራን ዋና ጀኔራሎች እንዲሁም ደግሞ
በሂዝቦላና የእስራኤልን በሚያጠቁ የሐማስ መሪዎች ላይ ለተፈጸሙ ግድያዎችም እንደዚሁ ተባባሪ ሆኖ መረጃ በመስጠት ቁልፍ ሰው ሆኗል ነው እያሉ የሚገኙት። ይህ እንግዲህ ክህደት ማለት በዚህ ልክ ነው። በሞሳድ እጅ ወድቆ ለኢራን ይህንን ዋና መሪዋና የጦር መሪዎቿ እንዲሁም ደግሞ ወታደራዊ ጣቢያዎቿ ለሚደርሰው ውድመት መረጃ ሰጥቷል እያለ ነው የሚገኘው እንግዲህ የእስራኤል የመረጃ ምንጮች። ይህ እንግዲህ ከጦርነቱ ክስተቶች መካከል ሞሳድ ምን ያክል በኢራን ፖለቲካዊ፣ ወታደራዊ እና የጦር መሳሪያ ማምረቻ ተቋማት ላይ ዘልቆ እንደገባ የሚያሳይ ነው። የአብዮታዊ ዘቡ 179 ሺህ ልዩ ኃይል ይመራል የተባለው አብዮታዊ ዘብ ዋና አዛዥ ነው። እንግዲህ ሰው በሞሳድ በደህና ሁኔታ አሁን በጦርነት ውስጥ አልፎ እስራኤል ገብቷል የተባለው። ከዚህ ጋር በተያያዘ አጫጭር መረጃዎች ምንድናቸው በሚለው ላይ ኢራን 8ኛ ቀኑን በያዘው እንግዲህ ጦርነት እስካሁን በዓለማችን ከተደረጉ ጦርነቶች በእጅጉ ይለያል። የሚሳኤል ማዕበል ወይም ደግሞ የድሮን መንጋና እንዲሁም ደግሞ የዘመናዊ ጦር ጀቶች፣ ቦምብ ጣዮች የተሳተፉበት ከባህር ከምድር የሚወነጨፉ እንዲሁም ደግሞ ከአየር ላይ ከአውሮፕላኖች በሚወነጨፉ ሚሳይል የሚደረግ ጦርነት ነው። ዓለማችን የደረሰችበት የመጨረሻው የቴክኖሎጂ ጦርነት ተብሎ ሊጠራ ይችላል። ኢራንና እስራኤል 5000 ኪሎ ሜትር በላይ ርቀት ውስጥ ያሉ ናቸው። በዚህ ሬንጅ ነው እንግዲህ በየቀኑ በሚሳይል ማዕበል አንዱ ወደ አንዱ እያዘነበ የድሮን መንጋዎችን እያሰማራ የሚገኘው። በዚህ ሁኔታ ውስጥ እንግዲህ በቤሩት ውስጥ የሚገኘው የእስራኤል ኃይል የኢራን ወታደራዊ ማዘዣ ጣቢያዎች በቤሩት አውድሜያለሁ ብሏል። ይህ ለሂዝቦላ የገባው የኦፕሬሽን ኮማንዶና አየር ኃይል ሳውዲ አረቢያ በቅድመ ሁኔታ ላይ የተመሰረተ ማስጠንቀቂያ ሰጥታለች። ለኢራን ማስጠንቀቂያ ሰጥታለች ሳውዲ አረቢያ። አንደኛው ድጋሚ በኢነርጂ ማዕከላትና በሳውዲ ላይ ጥቃት የሚፈጸም ከሆነ አጸፋዊ እርምጃ ሰጣለሁ ስትል ሳውዲ አረቢያ፣ ይሄ ካልሆነ ደግሞ ወታደራዊ ጦር ሰፈሮችን ሙሉ በሙሉ ለአሜሪካ ክፍት አድርጋለሁ ነው እያለች የምትገኘው ሳውዲ አረቢያ። አሁን ኢራን ጥቃት የምትፈጽም ከሆነ እነዚህ ሁለት እርምጃዎች ወስዳለሁ ብላ በቅድመ ሁኔታ ላይ የተመሰረተ ማስጠንቀቂያ ሰጥታለች። እስራኤል ጠቅላይ ሚኒስትር በ70 ዓመታት ውስጥ የእስራኤልን ጉዞ በተመለከተ እንደ በግ የዛሬ 70 ዓመት ይጨፈጨፉ ይገደሉ የነበሩ እስራኤላውያን አሁን የደረሱበትን ወታደራዊና የአገር ሀያልነትን በተመለከተ በቅደም ተከተል እንደዚሁ በርካታ ጉዳዮችን አንስቶ ተናግሯል። ሌላው ትራምፕ የእንግሊዝን የቁርጥ ቀን ወዳጃችን ከሁሉም በላይ ደግሞ የሁላችንም ትልቅ ሲሉ ያሞካሿትን እንግሊዝን ወቅሰዋል። አሁን እንግሊዝ ሁለት የጦር መርከቦቿን ወደዚህ ወደ መካከለኛው ምስራቅ የባህረ ሰላጤ ልታንቀሳቀስ እያሰበች እንደሆነ ሰምቻለሁ። ይሄ ግን እኛ ጦርነቱን ካሸነፍን በኋላ የሚቀላቀሉን ወዳጆቻችን አንፈልግም ብለው እንግሊዝን ወቅሰዋል ዶናልድ ትራምፕ። ሌሊቱን ሶስቱ ወሳኝ የሚባሉት የኢራን በከተማ ውስጥ የሚገኙ የነዳጅና የኤነርጂ ማዕከላት በፍንዳታ እንደዚሁ ወደ ቃጠሎነት ተለውጠዋል። ከፍተኛ ቃጠሎና ፍንዳታ ተሰምቷል። ካህራን፣ ኩሽ እና ካራጃ ተብሎ በሚጠሩ የኢራንና አካባቢው በሚገኙ አካባቢዎች ነው ይሄ ጥቃት እየደረሰው። በዚህ ምክንያት እንግዲህ በርካታ የነዳጅ ማደያዎች እና የነዳጅ ዲፖዎች እንዲሁም ደግሞ የኤነርጂ ማዕከላት ወድመዋል ተብሏል። ሌሊቱን ይህንን ሲኤንኤን ዘግቧል። ባህሬን ሀያት ሆቴል ተብሎ የሚጠራውን ትልቅ ሆቴል ኢራን መታለች። እንዲሁም ደግሞ ዩክሬን ሌላ መልካም አጋጣሚ መጥቶላታል። ዩክሬን 11,000 በላይ ድሮኖችን እንድትሸጥላቸው እነ ኳታር፣ እነ አረብ ኤሚሬትስ እና እነ ኩዌት ጠይቀዋታል። በተለይ ሻሂድ ተብሎ የሚጠሩትን የኢራንን ድሮኖች በማክሸፍ የታወቁ ድሮኖች አላት። ስለዚህ ድሮኖችን እንዲሸጡላቸውና ቴክኖሎጂውን እንዲሸጡላት እነዚህ ሶስት ሀገራት ኩዌት ዩክሬን ጠይቀዋታል። ዩክሬን ከራሻ ጋር ለ3 ዓመት በዘለቀው ጦርነት ውጤታማ የሆነችባቸውን ቴክኖሎጂዎች ነው አሁን እየተጠየቀች ያለችው። የኢራን አብዮታዊ ዘብ ትልቁ የተባለውን የሚሳኤል ዋሻ ይፋ አድርጓል። ከምድር በታች በሸለቆና በተራራማ ቦታ ውስጥ የሚገኘው የሚሳኤል ሰፈር ዋሻው ይፋ ተደርጓል። እንግዲህ ይህንን ይፋ ያደረገው የኢራን አብዮታዊ ዘብ አሁን ካለው አጠቃላይ ሁኔታ አንጻር ጦርነቱን በተመለከተ አሜሪካና እስራኤል የኃይል ሚዛናችን እንዲያዩት በሚል ነው። ወራትን እንዋጋለን ብሏል አብዮታዊ ዘቡ። በዚሁ አያይዞም ወራትን እንዋጋለን፣ በ14 ቀናት በ12 ቀናት የሚጠናቀቅ ጦርነት የለም በሚል በምድር ውስጥ እንግዲህ በ100 ሜትር ጥልቀትና በኪሎ ሜትሮች ስፋት ያለውን የሚሳኤል ከተማ ነው እያሳዩት። ከዚህ ጋር በተያያዘ የአብዮታዊ ዘብ ዋና አዛዥን በተመለከተ እንግዲህ ያው እስራኤል ገብተዋል። ኢራን ወራትን እዋጋለሁ እያለች ነው የምትገኘው። እንግዲህ ከነዚህ ከመካከለኛው ምስራቅ መረጃዎች መካከል ዋና ዋናዎቹ እነዚህን ይመስላሉ። ወደ ሀገር ውስጥ መረጃዎች እመለሳለሁ። ወደ ጎንደር የሚወስድን መረጃ ነው የማስከትለው። በጎንደር የሃይማኖት መምህር መገደላቸው ተዘግቧል።
መሐመድ ዘይኑ የተባሉ የሃይማኖት መምህር የካቲት 27 ምሽት 1 ሰዓት ጎንደር ከተማ ውስጥ ነው እየተገደሉት በተተኮሰባቸው ጥይት። በዕለቱ የጁማ መስጊድ ሰግደው ሲመለሱ ነው የጁማ መርሃ ግብር ሲመለሱ ነው የተገደሉት። ጉዳዩ በተመለከተ እንግዲህ እስካሁን ድረስ በዝርዝር የወጣ መረጃ የለም ስለ ግድያውና ስላገዳደሉ። የዓይን እማኞች ግን ከዝርፊያ ጋር የተያያዘ ጥቃት እንደተሰነዘረ ነው የሚገልጹት። ከዝርፊያ ጋር በተያያዘ የእጅ ስልኮቻቸውን፣ ገንዘብና ሌሎች በተያያዘ ዝርፊያ ለመፈጸም ነው ብለዋል። ጉዳዩ ግን በውል ማጣራት አለበት። ለምን ይሄ ሆነ? የሃይማኖት አባቶች ላይ የሚፈጸመው ጥቃት እንደዚሁ በቀላሉ የሚታይ አይደለም ቋፍ ላይ ባለ ሀገር ውስጥ። ስለዚህ በአስቸኳይ የጉዳይ ማጣራትና ማብራሪያ ያስፈልገዋል። በጉዳዩ ላይ የፖለቲካ ፓርቲዎች መግለጫ ወጥተዋል። እናት ፓርቲም እንደዚሁ ከዚህ ጋር በተያያዘ መግለጫ አውጥቷል። በጉዳዩ ላይ ያለውን ሀዘን ገልጾ ግድያው ጋር በተያያዘ ከእሳቸው ጋር እንደዚሁ ሌሎች ሰዎች ዝርፊያና ድብደባ እንደተፈጸመባቸውም እንደዚሁ ገልጿል። እንግዲህ በብሔርና በሃይማኖት ቋፍ ላይ ላለ ሀገር እንደዚህ አይነት ዜና ምን ያክል በምዕመናን ዘንድ እንደዚሁ አለመረጋጋትንና በቀጣይ ባሉ ሁኔታዎች ላይ የተለየ ሁኔታ ሊፈጥር እንደሚችል ግልጽ ነው። ከዚህ ጋር በተያያዘም እንደዚሁ በአርሲ እየተፈጸመ ያለው የኦርቶዶክስ ጭፍጨፋ የየዕለቱ ዜና ሆኗል። ሌላው በምዕራብ ወሎ በትላንትናው ዕለት በተፈጸሙ የመድፍ ድብደባዎች 2 ጥንታዊ አብያተ ክርስቲያናት እና ምዕመናን በአሰቃቂ ሁኔታ ተጨፍጭፈዋል። የገዳሙ አስተዳዳሪዎችን ጨምሮ አባቶች እና ዲያቆናት እንደዚሁ ተጨፍጭፈዋል። ይሄ ምናልባት በኢትዮጵያ ኦርቶዶክስ ተዋሕዶ ታሪክ እንደዚህ አይነት ጭፍጨፋዎች በአንድ ቀን ሲፈጸሙ ከጣሊያን ጊዜ በኋላ በከፍተኛ ሁኔታ ሊታይ የሚችል ነው። ያውም እንግዲህ ጥንታዊ በሆኑ ገዳማት ላይ ነው። እነዚህን በተመለከተ እንግዲህ በታሪካዊ የኢትዮጵያ ኦርቶዶክስ እምነት ማዕከል በሆነችው አትርኖስ ነው በትናንትናው ዕለት በመድፍ ድብደባ የተፈጸመው። በተፈጸመው የመድፍ ድብደባ የገዳሙ አስተዳዳሪ ጨምሮ በርካታ ዲያቆናት፣ ካህናትና አባቶች መነኩሳት ተገድለዋል። በዚህ እንግዲህ የገዳሙ አስተዳዳሪ አባ ቆሞስን ጨምሮ ካህናት፣ ምዕመናን በቤተክርስቲያን ውስጥ የነበሩ ተጨፍጭፈዋል። ስለ ጉዳዩ በተመለከተ እንግዲህ መረጃ የጠየኳቸው የአካባቢ መረጃ ምንጮች በጉዳዩ ላይ ይህንን የሚከተለው መረጃ አድርሰዋል። ከተገደሉት ውስጥ እንግዲህ አባ ቆሞስ ሞገስ ፍስሐ የገዳሙ አስተዳዳሪ እንዲሁም ደግሞ አቃቢ ማሆይ ድንቄ በቤተክርስቲያን ውስጥ በአቃቢነት የሚያገለግሉ መነኩሴ እሳቸውን ጨምሮ እንግዲህ ዲያቆናት ተገድለዋል። ከተገደሉት ዲያቆናት ውስጥ እንግዲህ እነ ዲያቆን በአማን ይገኙበታል። እነ ዲያቆን በለጠ፣ እነ ዲያቆን አስቻለው እንዲሁም ደግሞ እነ ቀሲስ ክንፈ እርግብ አንዳርጌ ይገኙበታል። 9 የሚሆኑ የገዳሙ አስተዳዳሪና ካህናት፣ ቀሳውስት እንዲሁም ደግሞ መነኩሳት ተገድለዋል። አሁን ቆስለው ከፍተኛ ሁኔታ ውስጥ እየተሰቃዩ ከሚገኙት መካከል ደግሞ በስም ዝርዝር የሚከተሉት ይገኙበታል። እንግዲህ ይሄ በእውነት ለመናገር በጣም ከፍተኛ የሆነ በቤተ ክርስቲያኗ ታሪክ ላይ ጥቁር ነጥብ ሊባል የሚችልና ግድያውም በስንት አስቸጋሪ ሁኔታ ውስጥ ተምረው ለዚህ የደረሱ አባቶች ላይ የተፈጸመ ጭፍጨፋ ነው። ከተገደሉትና የቆሰሉትን በስም ዝርዝር እንግዲህ ምናልባት ሰብአዊ መብት ጉዳይ ላይ የሚሰሩ ተቋማት ካላችሁ ይህንን ለማጣራት እንዲያመቻችሁ ቆሞስ አባ ፍስሐ የገዳሙ አስተዳዳሪ ናቸው የተገደሉ። እማሆይ ድንቅ የታከለ አቃቢ ናቸው የተገደሉ። ዲያቆን መዝገቡ መኮንን እንደዚሁም እግራቸው የተቆረጠ አባ ካልነው መንግስቱ እንደዚሁ ተገደሉት ውስጥ ይገኛሉ። አባ ምናሴ ታርቆ የቆሰሉ ናቸው። ዲያቆን ባማን የሞተ፣ ዲያቆን በለጠ የሞተ፣ ዲያቆን ዋሲሁን የሞተ እንደዚሁም ደግሞ ዲያቆን ዳዊት ከባድ ቁስለኛ፣ ክንፈ ረገብ አንዳርጌ እንደዚሁ ህይወቱ ያለፈ ቀሲስ ናቸው። ዲያቆን አይመር መርሻ እንደዚሁ ከባድ ቁስለኛ፣ ዲያቆን ህሩይ ከባድ ቁስለኛ፣ አባ ሩፋኤል እንደዚሁ ከባድ ቁስለኛ፣ ዲያቆን አብርሃም ሙሉ ሰው እንደዚሁ ቁስለኛ፣ ዲያቆን ሰመረ ስመኘው ቁስለኛ፣ ዲያቆን ጣሰው በላቸው ቁስለኛ፣ ዲያቆን ሙሉቀን ቁስለኛ፣ ሊቀ መዘምራን አየን ብርሃኑ ቁስለኛ፣ ወንድ የታየ የቤተክርስቲያኗ ዘበኛ ጥበቃ አባ ናቸው እሳቸው ቁስለኛ፣ እንዲሁም ደግሞ እነሱን ጨምሮ ዲያቆን ልዑል፣ ዲያቆን ወርቁ ይታያል፣ የቻለ ማንደፍሮ፣ መርጌታ ሳህለ ማርያም፣ ጎበዜ ያገኘው፣ መምሬ ይታያል አካል ነው ጨምሮ እዚሁ በቅዳሴ ላይ የነበሩና በፍታት ላይ የነበሩ አባቶች ጭምር ናቸው የተገደሉት እና የቆሰሉት። በቤተክርስቲያኑ ያለው ሁኔታ ይህን ይመስላል። ስለ መድፍ ድብደባው የመረጃ ምንጮቹ የሚከተለውን ብለዋል። ጥቃቱ የደረሰው ከጧቱ 4 ሰዓት ሲሆን ደንሳ ተብሎ ከሚጠራው ሀልሳይንት ከሚገኝ ወታደራዊ ማዘዣ ጣቢያ ላይ የመካናይዝድ ድብደባ ተደርጎ ነው ይሄ ጉዳት የደረሰው። በዚህም እንግዲህ በቤተክርስቲያኑ ላይ
ድብደባ መጀመሪያ 4 ሰዓት ላይ ተፈጽሞ ቤተክርስቲያኑ ውስጥ በሚገኘው ደጀ ሰላም ላይ ከፍተኛ የእሳት ቃጠሎ ተነሳ። በእሳት እየጋየ የሚገኘውን ደጀ ሰላም ለማጥፋት ከላይ የተገለጹት አባቶች አስተዳዳሪዎች ወደ ገዳሙ ሲገቡ እንደገና ገዳሙ ውስጥ ቤተክርስቲያኑ ውስጥ ባሉበት ጊዜ 2 ተከታታይ የመድፍ ድብደባ ተደረገ። በዚህ ጊዜ አብረው ተቃጠሉ፣ ህይወታቸው አለፈ። እሳት ለማጥፋት እንግዲህ እየተራወጡ ባሉበት ሰዓት ነው ይሄ ጥቃት የተፈጸመው። እነን ተከታታይ 2 የመድፍ ድብደባዎች ከዛ በኋላ መደረጋቸው ህይወታቸውን እንዲጠፋ አድርጓል። እንግዲህ ሌላው ደግሞ በዚሁ ቀጠና ተድባበ ማርያም ተብላ በምትጠራው ጥንታዊቷ ቤተክርስቲያን እንደዚሁ ገዳሙ አቅራቢያ በመድፍ ድብደባ 4 ሰዎች ህይወታቸው አልፏል። በተንታ መቅደላ በተከታታይ መድፍ ድብደባ 1 ሴት 1 ህፃን ጨምሮ 5 ሰዎች እንደዚሁ በመድፍ ድብደባ ተገድለዋል። በዚህ ቀጠና እንግዲህ በገዳማት በአብያተ ክርስቲያናት ላይ እየተፈጸመ ያለውን የመድፍ ድብደባና ጥቃት ትዕዛዝ እየሰጡ የሚገኙት ደግሞ የአካባቢው ተወላጅ የ11ኛ እዝ ዋና አዛዥ ጀነራል ዘውዱ ሰጣርጌ እንደሆኑ ነው የአካባቢው የመረጃ ምንጮች የሚገልጹት። እንግዲህ እነዚህ ገዳማትና አብያተ ክርስቲያናት ጀነራሉ በተወለደበት አካባቢ አንዳንዶቹም ክርስትና ራሱ የተነሳባቸውና ዘመዶቹ ሃይማኖታዊ ስርዓት የሚፈጽሙባቸው ቤተሰቦቹ የሚገኙባቸው አካባቢዎች ናቸው። ጀነራሉ ይህንን ትዕዛዝ በመስጠት ጭፍጨፋውን ያደረገው በካህናትና በቀሳውስት ላይ ይሄ ጭፍጨፋ ደርሷል። ዘመዶቹ ጭምር እንደዚሁ በእነዚህ ውስጥ ጉዳት ከደረሰባቸው ሰዎች መካከል ይገኙበታል። ለደረሰው ጥቃት እንግዲህ ትዕዛዝ ሰጪውም እንዲሁም ደግሞ በዚህ ቀጠና ወታደራዊ ግዳጅ እየመራ የሚገኘው ጀነራል ዘውዱ ሰጣርጌ ነው። እንግዲህ ትውልድ ቦታው እዚሁ አማራ ሳይንት ነው፣ አትርኖስ አካባቢ እሱ በተወለደበት ቦታ ነው ይህንን ጥቃት እየተፈጸመው። ትላንትና ጀነራሉ መቅደላ መግባቱ ነው እየተገለጸው። በመቅደላና ተንታ ዙሪያም የመድፍ ድብደባዎች እየተደረጉ ነው። ሌላው በመቅደላ ግንባር እንደዚሁ የጦር ሰራዊት መሪ የሆነው ኮሎኔል የኦሮሞ ተወላጅ መሆኑ ነው ዋና አዛዥ ከጀነ ጀነራል ዘውዱ በታች ባለ ወታደራዊ ግንባር የሚገኝ ነው። እሱም እንደዚሁ ትላንት ትዕዛዝ በመስጠት ንጹሐንን አስጨፍጭፏል። ይሄ ኮሎኔል እንግዲህ በአጃቢዎቹ ወደ ፋኖ መቀላቀላቸውን ተከትሎ በብስጭት ውስጥ ሆኖ ነው የመድፍ ድብደባ እያደረገ ከነ ጀነራል ዘውዱ ትዕዛዝ እየተቀበለ ንጹሐንን ያስጨፈጨፈው። የቤተክርስቲያን ጭፍጨፋም እንደዚሁ በእነዚህ ሰዎች ነው ትዕዛዝ የተሰጠው። አጃቢዎቹ እንደገለጹት ኮሎኔሉ የኦሮሞ ተወላጅ ነው፣ ዝም ብለህ በለው ሁሉም ያው ነው የሚል ትዕዛዝ በተደጋጋሚ ይሰጥ ነበር። ካጠገቡ ተቀምጠን ይህንን እየሰማን ነበር ብለዋል። በዚህ ምክንያት እንግዲህ ወደ ፋኖ ተቀላቅለናል ነው ያሉት። ሁሉንም በለው ሁሉም ያው ነው የሚል ትዕዛዝ ነው የሚሰጠው ብለዋል። እንግዲህ ምን ያክል ኃላፊነት የጎደለው ዘመቻ እየመሩና የጅምላ ጭፍጨፋዎችንም እያደረጉ እንደሆነ የሚያሳይ ነው። ጀነራል ዘውዱ እንግዲህ ባለፈው ወደ ሰቆጣ ግንባር ከሄደበት ግንባር እንደገና ከተመለሰ በኋላ ነው የመቅደላ ዘመቻ ተከትሎ ወደዚህ ከተመለሰ በኋላ ነው ይሄ ትላንትናው ውድመትና ጉዳት እየደረሰው። እንግዲህ ለሞቱት አባቶች፣ ለቆሰሉት አባቶች እንደዚሁ እንግዲህ ለሞቱትም ነፍሳቸውን በአጸደ ገነት እንዲያኖረው፣ ለቆሰሉትም ደግሞ ቁስላቸውን የውሻ ቁስል እንዲያደርገውና መጽናናቱን ለቤተሰቦቻቸው እንዲሰጥ በዚሁ ምኞቴን እገልጻለሁ። ወደ ወለጋም ስንሄድ ተመሳሳይ ሰቆቃዎች ናቸው ያሉት። በምስራቅ ወለጋና በሆሮ ጉዱሩ ወለጋ ዞኖች ያለው ሁኔታ ቀጥሏል። ምስራቅ ወለጋ አንገርጉትን ወረዳ አቅራቢያ መንደር 6 መንደር 4 ሙሉ በሙሉ በእሳት ወድመዋል ተብሏል። ሲቡ ስሬ ወረዳ እዚሁ ነቀምት አቅራቢያ እንደዚሁ ጉዮ ቀበሌ የአማራ የሚኖርባት መንደር ሙሉ በሙሉ በእሳት ወድማለች። አቢደንጎሮ ወረዳ አሮሲ ቀበሌ ሙሉ በሙሉ በእሳት ወድማለች። ነዋሪዎቹ አብዛኞቹ በአሰቃቂ ሁኔታ ተገድለው ተጨፍጭፈዋል፣ አልቀዋል። ከፊሎቹ ደግሞ ተሰደው አሁን ወደ ጫካ ገብተዋል። በተለይ ከረመዳን ጾም ጋር በተያያዘ በዚሁ አካባቢ እንዲሁም ደግሞ ከአብይ ጾም ጋር በተያያዘ በሁለቱም በኩል ጉዳት እየደረሰባቸው ያሉት በዚህ የቅዱስ በሚባሉት ወራት የጾም ጊዜ ነው። በዚህ ሁኔታ በአስቸጋሪ ውስጥ በጫካ ውስጥ ይገኛሉ። አሩሲ ቀበሌ አሁን እንደዚሁ ምድረ በዳ ሆናለች ነው እየተባለው። አሙሮ ወረዳ ጉዳያ እና ቢላ ተብሎ የሚጠሩ መንደሮችም ወድመዋል። የደረሰውን ጉዳት በተመለከተ እስካሁን ድረስ እንኳ አሃዛዊ መረጃዎችን ለማረጋገጥ አስቸጋሪ ሆኗል። አማራው የያዛቸውን ቦታዎች ካለቀቀ ተጨፍጭፎ እዚህ አካባቢ ካልወጣ ሁሌም ስጋታችን ነው በሚል ነሽመልስ በሰጡት ትዕዛዝ ነው ይሄ እየሆነ ያለው በንጹሃኖች ላይ። እንደዚሁም ደግሞ የሟቾችን ቁጥር በተመለከተ መረጃዎች እየጣሩ ነው። 10ኛ ቀኑን በያዘው የእስካሁኑ በአካባቢው ቀውስ ንጹሃን ጭፍጨፋና እንደዚሁም ያልተነሱ አስከሬኖች ስለመኖራቸው መረጃዎች ገልጸዋል። ከ60 በላይ የእህል መጋዘን፣ 9 ቀበሌዎች እና 14 የትንንሽ የገጠር መንደሮች በሰዓትና በዝርፊያ መውደማቸውን ወለጋ አካባቢ ዛሬ የወጡ መረጃዎች ያሳያሉ። ወደ ሰሜን ወሎ የሚወስድን መረጃ ላስከትል። በሰሜን ወሎ ቆቦ ከተማ
እንደዚሁ እነዚህ እንግዲህ ፖለቲካዊ መረጃዎች ናቸው። በሰሜኑ በቆቦ ከተማ በትላንትናው ዕለት በብዙ ሺህ የሚቆጠሩ ሰዎች ሰላማዊ ሰልፍ አድርገዋል። በቆቦ ከተማ ሰልፍ ያደረጉት ሰዎች በህወሓት ምክንያት ከራያ ከዛታ ከአለማጣ ከራያ ባላ እንዲሁም ደግሞ ከመሆኒና ከአካባቢው መሆኒን ጨምሮ ከተለያዩ የራያ ቀጠናዎች የመጡ ሰዎች ናቸው። በመፈናቀል ምክንያት በተለይ ኮረምና አካባቢውን ጨምሮ ወፍላ ወረዳን እነዚህ ትናንትና ሰልፍ አድርገዋል። በሰልፉ ላይ የተለያዩ መፈክሮችን አሰምተዋል። በሰልፉ ላይ ካሰሟቸው መፈክሮች መካከል ራያ ማንነታችን አማራ ነው፣ አምሳያችን ወሎ ነው፣ ዜግነታችን ኢትዮጵያ ነው፣ እኛ ለማንነት እነሱ ለመሬት፣ ስምረት ፓርቲ የህወሓት ተላላኪ ነው፣ የመምረጥ መብታችን ሊረጋገጥ ይገባል፣ የፌዴሬሽን ምክር ቤትና የምርጫ ቦርድ ውሳኔ ሊፈጸም ይገባል፣ እንደግፈዋለን፣ በአማራ ክልል ውክልና እንዲኖረን ይደረግ የሚሉ መፈክሮችን አሰምተዋል። ከስድስቱ የራያ ወረዳዎች ከኮረም፣ ከወፍላ፣ ከዛታ፣ ከራያ አለማጣ፣ ከአለማጣ ከተማና ከራያ ባላ ከ100 ሺህ በላይ ሰዎች መፈናቀላቸውን ከትላንት ወዲያ ዶይቼ ቬለ ይዞት በወጣው ዘገባ ዘግቧል። ተከታተሉ ትችላላችሁ። ወደ ሌሎች መረጃዎች ሲሄድ እንደዚሁ ወደ ህወሓትን የተመለከቱ መረጃዎችን ነው የማደርሰው። የህወሓት ጀነራሎች ተመርዘው ሆስፒታል ገብተዋል የሚል መረጃ እንደዚሁ እየተሰራጨ ነው የሚገኘው። ይህንን በተመለከተ በጉዳዩ ላይ ይህንን የተጣራ መረጃ ለማግኘት ችያለሁ። እንግዲህ በጉዳዩ ላይ የተለያዩ ማህበራዊ ሚዲያዎች ላይ እየተላለፉ የሚገኙት ቁጥራቸው 5 የሚደርሱ የህወሓት ወታደራዊ አዛዦች ተመርዘው ሕክምና ገብተዋል የሚል መረጃ ነው በብዛት እየተሰራጨ ያለው። ከነዚህ ጀነራሎች ውስጥ ደግሞ የምዕራብ ዕዝ አዛዥ የህወሓት ማለት ነው ብርጋዴር ጀነራል ምግበይ ኃይሌ ስማቸው ተደጋጋሚ ተጠቅሷል። ስለ መረጃው እስካሁን ድረስ ኃላፊነት የሚወስድም እንዲሁም ደግሞ መረጃውን የሚያረጋግጥ እስካሁን አልተገኘም። ዝም ብሎ በማህበራዊ ሚዲያ ከመሰራጨት ውጭ የጠየኳቸው ሰዎችም ትግራይ አካባቢም እንደዚሁ ደግሞ በአካባቢ የጠየኳቸው ሰዎች ስለ መረጃው የሚያረጋግጥ ነገር የለም፣ ማህበራዊ ሚዲያ ላይ ነው እኛም የተመለከት ነው ብለዋል። ከዚህ ጋር በተያያዘ ግን ብርጋዴር ጀነራል ምግበይ ኃይሌ በሌላ ይሁን እንዲሁ ከዚህ ጋር በተያያዘ የተወሰነ ህመም አጋጥሟቸው እንደነበርና ህመሙ ለቁርጥ የማይሰጥ መሆኑን ሰምተናል ሲሉ እንደዚሁ የመረጃ ምንጮች ገልጸዋል። ጉዳዩን እንግዲህ በተመለከተ ከወርቅ ኮንትሮባንድ ጋር እያያያዙ ነው ሰዎቹ ስለመመረዛቸው ይገልጹ የነበሩት። እስካሁን ግን የተረጋገጠ መረጃ አይደለም። ሌላው ከህወሓት ጋር በተያያዘ እንደዚሁ የወጡ መረጃዎች ህወሓት መግለጫ አውጥቷል። በትናንትናው ዕለት ያወጣው መግለጫ በተመለከተ ሁለት ጉዳዮችን ይዟል። አንደኛው ከበባ ውስጥ ገብተናል የሚል ነው። ሁለተኛው ደግሞ የዘር ጭፍጨፋ እየተፈጸመብን ነው የሚል ይዘት ያለው ነው። ስልታዊ የሆነ የዘር ማጥፋት እየተፈጸመብን ስለመሆኑ ብሏል ህወሓት ትናንት ባወጣው መግለጫ እና ትግራይ ከበባ ውስጥ ገብታለች፣ በተለይ በምስራቅና በምዕራብ በኩል ከፍተኛ የሆነ ከበባና ወታደራዊ ስምሪት ተሰጥቶ ይገኛል ሲል ህወሓት በመግለጫው አንስቷል። በምስራቅና በምዕራብ ከበባ እየተፈጸመብን ነው ያለው ህወሓት ከዚህ ቀደም ብሎ ሁለት ጉዳዮችንም እንደዚሁ በተለያየ መንገድ ገልጿል። አንደኛው በትግራይ ሙሉ በሙሉ ደመወዝ መቆሙንና የገንዘብ እጥረት መከሰቱን፣ ሁለተኛ በገንዘብና በነዳጅ እጥረት ምክንያት በትግራይ ያለው የጤና ስርዓት ከፍተኛ አደጋ ላይ መውደቁን ህወሓት በተለያዩ ጊዜ ባወጣቸው መግለጫዎች ያሳውቋል። ከህወሓት ጋር በተያያዘ ሌላ ከተሰሙ መረጃዎች መካከል ፖለቲካዊ ፎረም ወይም ደግሞ ጥምረት መፈጠሩ ነው። ካሲምባ ፓርቲ ከባይቶና ፓርቲ አክሱማይ ተብሎ ከሚጠራ ፓርቲ ጋር ህወሓት የፖለቲካ ፎረም መፍጠሩ እንደዚሁ ተገልጿል። እንግዲህ በዚህ በትግራይ ወደ 19 የሚደርሱ የፖለቲካ ፓርቲዎች ይገኛሉ ከአሁን በፊት እንደወጡት መረጃዎች። ስለዚህ ህወሓት በዚህ ፎረም ላይ ሊቀመንበር ሲሆን አክሱማይ ተብሎ የሚጠራው ፓርቲ ምክትል ሊቀመንበር፣ ባይቶና ህዝብ ግንኙነት እንዲሁም ደግሞ አሲምባ ተብሎ የሚጠራው ደግሞ እንደዚሁ የዚህ ፎረም ጸሐፊ ሆነዋል። ከዚህ ከህወሓት ጋር በተያያዘ እንደዚሁ ህወሓትን በትጥቅ ትግል አስወግዳለሁ የሚለው የትግራይ ፒስ ፎርስ ዲዲአር እየተሳተፍኩ ነው እያለ ነው የሚገኘው። እንግዲህ በሐራ መሬት ውስጥ ከሚገኙ ታጣቂዎች መካከል የተወሰኑት ወደ ዲዲአር ወይም ደግሞ ወደ ተሐድሶና ወደ ማህበረሰቡ እንዲመለሱ እየተደረገ ነው ብሏል። እንግዲህ ከህወሓት ጋር በጦርነት ሲጠበቅ የነበረው ኃይል ይህንን እያለ ነው የሚገኘው። ሌላው መረጃችን ከፋኖ ወደ ብልጽግና እጅ የሰጡ የቀድሞ የፋኖ አባላት አሁን ተመልሰው ወደ ፋኖ እየተቀላቀሉ ስለመሆናቸው የሚገልጹ መረጃዎች ናቸው። የፋኖ አባላቱ አሁን ትጥቅ እንዲያወርዱ መባሉን ተከትሎ እና ስልጠና በኋላ ትጥቅ ይዘው ፋኖ ጋር ይዋጋሉ የሚል ትዕዛዝ መሰጠቱን ተከትሎ በዚህ ጉዳይ ላይ ባለመስማማት ብዙዎቹ ወደ ፋኖ እየተመለሱ ነው። አንዳንዶቹ ትጥቅ አንፈታም እያሉ ሲሆኑ፣ ሁለተኛ ደግሞ እንደዚሁ ደግሞ ከፋኖ ጋር ትዋጋላችሁ በሚለው ምክንያት ተመልሰው ወደ ፋኖ እየገቡ እንደሆነ
የወጡ መረጃዎች ያሳያሉ። ደብረታቦር አካባቢ ሌላው መረጃችን እንደዚሁ የጅምላ አሰራና የጅምላ አፈሳ እየተደረገ ነው። በሰሜን ወሎ የቅዱስ ላሊበላ እና በላስታ ቀጠና ላሊበላ ከተማ ላይ ከ15 በላይ እናቶች፣ እህቶች የፋኖ እናቶች ናቸው፣ የፋኖ ሚስት፣ የፋኖ ቤተሰብ በሚል በጅምላ መታሰራቸውን የወጡ መረጃዎች ይገልጻሉ። ከዚህ ጋር በተያያዘ እንግዲህ በጅምላ የታሰሩት በየካቲት 27 ሌሊት የላስታ ወረዳ የብልጽግና የፖለቲካ አደረጃጀት ዘርፍ ኃላፊ ወይዘሮ የኔነሽ በፋኖ ተይዘው ከተወሰዱ በኋላ የብልጽግና ባለስልጣናት በከተማ የሚገኙ የፋኖ ቤተሰብ ናቸው ያሏቸውን 15 ሰዎች በጅምላ ማሰራቸውን ነው መረጃዎቹ የሚገልጹት። ለዚህ ሰዓት ከተለያዩ አካባቢዎች በማሰባሰብ ወደ እናንተ ለማድረስ ያስኳቸው መረጃዎች እነዚህን ይመስላሉ። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ ድረስ መልካም ጊዜ